ውድ የቆሮንቶስ ሚዲያ ተከታዮች እንደምን አላችሁ? በያላችሁበት ሰላም፣ ፍቅር፣ አንድነት ከእናንተ ጋር ጸንቶ ይኑር፣ አሜን። የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንኳን አደረሳችሁ፣ እንኳን አደረሰን። ዛሬም እንደ ወትሮዬ ታላቅ በዓልን አካፍላችኋለሁ። አብራችሁን ብትቆዩ ታተርፉበታላችሁ፣ ትቀደሱበታላችሁ፣ ሐሴትም ታገኛላችሁ፣ ነፍሳችሁም ትደሰታለች ብዬ አስባለሁና አብራችሁን ዝለቁ። እንኳን አደረሳችሁ፣ እንኳን አደረሰን። የዓለም ሁሉ ደስታ የሆነች እናታችን ቅድስት ድንግል ማርያም ልደቷ ነው፣ የእኛም ልደታችን ነው። እግዚአብሔር አምላክ ከፍጥረት ሁሉ አብዝቶ የሰውን ልጅ ስለሚወድ ስለሚያከብር ከፍ አድርጎም ስለሚመለከተው የእጁ ሥራ ውጤት አደረገው። በዚህ መልኩ የተፈጠረ ፍጡር በሰማይም በምድርም በጊዜው የለም። አዲስ አበባ ሜክሲኮ አካባቢ የሚገኘው ማህደረ ስብሐት ቅድስት ልደታ ለማርያም እና ደብረ መድኃኒት መድኃኔዓለም ቤተክርስቲያን ልዩ በሆነ ሁኔታ የእመቤታችን በዓለ ልደት በሌሊት በማህሌት ካህናተ ሰማያት መስለው ሊቃውንቱ በያሬዳዊ ዜማ ወረብ ሲያገለግሉ አድረው ከኪዳን ጸሎት ጀምሮ ቅዳሴውን በመምራት ሊቃነ ጳጳሳት ተገኝተው ባርከውናል። ሰሞኑን በርከት እያሉ ቤተ መቅደስ እየተገኙ ሲሆን ከቅዳሴ በኋላ ታቦታቱ ከመንበረ ክብራቸው ተነስተው ሲባርኩን በቁጥር በዛ ያሉ ዘማሪያን ተገኝተውም አገልግለዋል። የሰንበት ትምህርት ቤት ደቀ መዛሙርት ታቦታቱን በዝማሬ በማጀብ ከሚቻለው በላይ ድንቅ በሆነ ሁኔታ አክብረዋታል። እንዲህ የሚወደውና የሚያከብረው አዳምን ከሁሉም ኃጢአት ተጠብቆ እርሱን እያመሰገነ እንዲኖር በገነት ሁሉም አሟልቶ አስቀመጠው። ነገር ግን አዳም አባታችን እና ሔዋን እናታችን በሰይጣን አማካይነት ክብራቸውን አጡ። ተድላ ደስታ ከሞላበት ገነት ወደ መሬት ተጣሉ። አዳም በሆነው ኃጢአት በፈጸመው በደል ተጸጸተ፣ ሱባዔም ገባ፣ እግዚአብሔርን ለመነ። ግና በእርሱ ጸጸትና ጸሎት የሚሰረይ ኃጢአት ስለሌለ ጊዜውን መጠበቅ ግድ ነበር። እርሱ እግዚአብሔር ባወቀ በጊዜው ሁሉን ያከናውናልና ወደ ምድርም ተመለከተ። ለዚህ በደል እና ኃጢአት ስርየት ለማድረግ ሰው ፈለገ። ፈልጎም አልቀረም። ከሁለት ወገን የታላላቅ ክብር ባለቤት የሆኑት ከንጉሥ ወገን ከአባታችን ከዳዊት በኩል ከካህን ወገን ከአባታችን ከአሮን በኩል መርጦ በተዋረድ ጊዜው ሲደርስ በጾም በጸሎት እየተጋደሉ በፍቅር በመተሳሰብ ይኖሩ የነበሩ ሁለት ጥንድ አረጋውያንን አገኘ። ተፈጥሯዊ ዑደት በእነርሱ የሌለ ቢሆንም እርሱ ሁሉን አድራጊ ቻይ ነውና ለቅዱስ ዳዊት ከጎን ፍሬ በዙፋን ላይ ያኖራሉ ባለው መሰረት ከሁለቱ አረጋውያን ንጽህናዋን በሰው አእምሮ እንዲህ ብሎ መግለጽ የማይቻለውን ቅድስት ቅዱሳን ንጽሕተ ንጹሐን ቅድስት ድንግል ማርያምን ከዚያ በፊትም ያልሆነ ወደፊትም ፈጽሞ የማይሆን ጸጋ ባለቤት ስትጸንስ ድንግል፣ ስትወልድ ድንግል፣ ከወሊድ በኋላ ድንግል በማሰብ እንኳን ንጽሕት የሆነችን እናታችን የዓለም መድኃኒት እናት ልትሆን ነሐሴ 7 ቀን ተጸንሳ ግንቦት 1 ቀን ከቅዱሳን ከሆኑት ከሐናና ኢያቄም ተወልዳ ወደዚህ ዓለም መጣች። መዝሙረኛው ዳዊት እንዲህ ብሎ ነበር። በ131 ቁጥር 11 ላይ እግዚአብሔር ለዳዊት በእውነት ማለ አይጸጸትም፣ እንዲህ ብሎ ከወዲህ ፍሬ በዙፋን ላይ አስቀምጣለሁ አለ። ሁለቱ አረጋውያን በአካባቢው ማህበረሰብ መሃን በመሆናቸው የተገለሉ ነበርና በጸነሰች ጊዜ ከሕዝቡ ለመደበቅ ወደ ሊባኖስ ተራራ ጫካ ሄዳ ተሸሸገች። በዚያም ሳለችም ለሰማይ ለምድር የከበደችይቱን እመቤታችንን ወለደች። በወቅቱም እንደ ሰው ልማድ ለአራስ የሚሆን ምግብ አጠገቧ አልነበረም እና ቅርብ የነበሩ ሰዎች ያላቸውን ቂጣ ንፍሮ እየያዙ ሄደው ጠይቀዋታል። መኃልየ ሰሎሞን እንዲህ ብሎ ጠርቷት ነበር። መኃልየ ሰሎሞን 4:8 ላይ ሙሽራዬ ሆይ ከሊባኖስ ከኔ ጋራ ነይ፣ ከሊባኖስ
ከኔ ጋራ ነይ፣ ከአማና ራስ ከሳኔርና ከኤርሞን ራስ ከአንበሶችም መኖሪያ ከነበሮችም ተራራ ተመልከቺ አላት። ይህንኑ ክህኖት ለማስታወስ በዕለቱ ግንቦት 1 ልደቷ በሚከበርበት ዕለት ንፍሮ በአደባባይ ቀቅለን እናከብራታለን። አማናዊት ጽዮን እናታችን እመቤታችን ቅድስት ድንግል ማርያም ወደ ምድር መጥታ የአዳምንና የእርሱንም ትውልድ በሙሉ ኃጢአት የሚደመስሰውን ሰማይ መቀመጫው መሬት መረገጫው ቦታ የማይወስነውን እርሱን በጠባብ ደረት ወስና ጌታችን መድኃኒታችን ኢየሱስ ክርስቶስ ልታስገኝልን በዚህ ዕለት እርሷ የንጋት ጮራ የምስራቅ ፀሐይ ተወለደች። የእመቤታችን ክብር ጸጋ ምን እንደ አንደበት ምንስ ብራና ይችለዋል? እንደው ዝም ከማለት ነው እንጂ የምንናገረው። እግዚአብሔር ይክበር ይመስገን። ስለዚህ ዕለት ላደረሰን የእግዚአብሔር የእመቤታችን ምልጃና ጸሎት አይለየን። የዓመቱ ሰው ይበለን። አሜን። ወስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክብር። ይቆየን። ውድ ቤተሰቦች መርሐ ግብሩ ሰፊና በጣም ውድና ባረኪ ነው። እንደተለመደው አብራችሁን ቆይታችሁ እንድትከታተሉ ጋብዛችኋለሁ። በዚሁ እኔ አቆያለሁ። አብራችሁን ቆዩ። እግዚአብሔር ይመስገን። በእውነት የምስጋና ቀናችን ነው። ዛሬ ያልተደሰተ ማንም ሰው ቢኖር ሁልጊዜም ይደሰታል ማለት አይቻልምና የኛ ደስታ ድንግል ማርያምን ማክበር፣ ማመስገን፣ እግዚአብሔርን ማመስገን ነውና ለዑደት የሚሆን ቦታው ጠቧል። አውደ ምሕረቱም ቦታው ጠቧል። ሁላችንም እኩል የክርስቶስ የእግዚአብሔር ልጆች ነን። የእመቤታችን የቅድስት ድንግል ማርያም ልጆች ነን። እነሆ ለአገልግሎት ራሳቸውን አስተናግዱ። እስቲ በድንግል ማርያም ስም እምትወዷት ማለት ነው። እዚህ ጋር አሁን ታቦታቱ እንኳን እንዳይገናኙ በትክክለኛው ዑደት እንዳንጀምር መንገድ ተዘጋግቷል። እባካችሁ ለመድኃኒዓለም እዚህ ጋር ያለውን ቦታ ክፈቱና ቢያንስ ታቦታቱ አንድ ላይ የምታርፉ ካላችሁ እናውቃለን፣ ግን ድንግል ማርያም እንድትከብር እናደርግ። እሱ ነገሩ ከፈት አድርጉት። በዛሬው ቀን በድንግል ማርያም ምልጃ ብዙዎች በዚህ ዓለም ላይ መከራን እንዲያልፉ ሕመማቸው እንዲፈወስ በመንገዳቸው ከመድኃኒዓለም አንድ ላይ ዑደት እንድንጀምር ማለት ነው። እዚህ ያላችሁ
ከዚህ በመቀጠል ሶስቱም ታቦታት ታቦተ መድኃኔዓለም፣ ታቦተ ልደታ እንዲሁም ታቦተ ሚካኤል አንድ ላይ ተገናኝተዋል። መንፈሳዊ ጉዟችን በተቃና በአማረ ሁኔታ እንዲከናወን ብፁዓን አባቶች እየባረኩን ከሌሊት ጀምሮ እየባረኩን አድረዋል። ሥርዓተ ቅዳሴውን የፍቅር አገልግሎቱን መርተው ባርከውናል። አሁን ደግሞ ከታቦታቱ ጋር በዑደት እንባረካለን። ከኛ የሚጠበቀው ነገር አክብሮት ነው። ማርያም ሰላም ለኪ የሕይወት መሰረት፣ ሰላም ለኪ የፍጥረት አለኝታ፣ ሰላም ለኪ ወላደራሽ፣ ሰላም ለኪ መከታ፣ ሰላም ለኪ ሰላም ለኪ ማርያም ሰላም ለኪ ሰላም ለኪ ማርያም ሰላም ለኪ ወማዝበልብሻ፣ ሰላም ለኪ አማላጅነት፣ ሰላም ለኪ የሚራራሽ፣ ሰላም ለኪ አማጅገን፣ ሰላም ለኪ ሰላም ለኪ ማርያም ሰላም ለኪ ሰላም ለኪ ማርያም ሰላም ለኪ በላይን ሰጋን፣ ሰላም ለኪ ብዙ ነፍሳት ፍቱ፣ ሰላም ለኪ ያንቺን ስም ልጠራ፣ ሰላም ለኪ እሚዋሰዶ፣ ሰላም ለኪ ሰላም ለኪ ማርያም ሰላም ሰላም ለኪ ማርያም ሰላም ለኪ እኛም ብንከተል፣ ሰላም ለኪ በጎምጓርን፣ ሰላም ለኪ በሰላም በጤና፣ ሰላም ለኪ እንኖራለን፣ ሰላም ለኪ ሰላም እስኪቻችሁ ሰላም ለኪ ወላዲተ አምላክ ሰላም ለኪ ሰላም ለኪ ማርያም ሰላም ለኪ ሰላም
ማርያም አበባዬ